ይኸውልህ እኔ እዚህ ጋር እያለሁ ሬሳዬን ተረማምደህ ትገባለህ እንጂ እኔ እዚህ ቆሜ አትገባትም። እሺ አልገባም። ሂድና ጥራልኝ። እንደዛ ተሆነ ፍቅር የለችም። አንተ ሰውዬ ፍቅር የለችም መልኩ እኮ ሄደህ ተዚህ ምን አይነት ሰውዬ ነው? የፍቅር ማዘን መጡ። እንዴት ነው? ይመስገን። ልጄን ፈልጋት ነው? አዎ ፈልጊያት ነው፣ ግን በር የሚከፍትልኝ ሰው አጣ። አንተ የዛሬ ችግር ምንድን ነው? አሹ ወይ እትዬ መጡ እንዴ? በር ሲንኳኳ ለምንድን ነው የማከፍተው? እርስዎ እንደመጡ አላወኩም ነበር። እኔ ሆንኩስ ሌላ ሰው ለምንድን ነው ቶሎ በር የማከፍተው? አሁን ፍቅር አለች? አዎ አለች። በቃ እኔ እጠራልሃለሁ፣ እዚሁ ጠብቃት። እሺ እሺ ማዘር አመሰግናለሁ። አንተ ሱይ በላው እሳቸው ቶሎ ሳይመለሱ ገለል በል ሂደው። አንተ አያገባም፣ በማይመለከት አትግባ። ዞር በላውን ከስ ወዴት ነው ዞር ብለው? ጭራሽ እኔን ዞር በል። ሰውዬ ተረጋጋ እንጂ። ኧረ አረጋጋው። በሊድ ቀጥላል እኮ ቀጥል። አንተ ሰውዬ አዎ ኋላ በእጄ እንዳትበላሽ። አይ አንቺ ገልቱ ወጣሽለት። ዳኒ እሱ ነው እንደፈለገኝ። ታዲያስ አንቺ ደግሞ ከዚህ ገልቱ በቀር ማን ይፈልግሻል ብለሽ ነው? ምን ፈለክ? አንቺን ነይ እንሂደው። ወዴት? ወደ ፈለግሽበት። እኔ ወዴትም አልሄድም። ትሰማኛለህ? በዛ ምሽት ምን ልትሰራና ማልከው እንደመጣ በደንብ ገብቶኛል። እሺ በዚህ ልክ ቆይ ለምን ደነስቶኛለች? ፍቅር እህቴ ነሽ ምንድን ነው ያልሻት? ኧረ ነገረችህ? እንኳን ነገረችህ። እና እዚህ ምን ልትሰራ መጣ? በቃ ተነቅቶብሃል። ቆይ ምንድን ነው የተነቃብህ? ሁሉንም ነገር የምታደርገው ቤዛዛህ እንደሆነና ሌላ ዓላማ እንዳለ ገብቶኛል። ሁለተኛ አጠገቤ አትድረስ። በቃ ተነቅቶብሃል። ቆይ ምንድን ነው የተነቃብኝ? ደግሞ ያምሻል እንዴ? ለምንድን ነው እህቴን የጮሽባት? ተሳስተሽ ሁለተኛ እህቴ ላይ እንዳጮሽ። ኧረ ለእሷ ተቆርቁረህ ነው እዚህ ድረስ የመጣው? ገና ምን አይተህ? ላደረጋችሁት ነገር ዋጋ መክፈል አለባችሁ። እኔ እንደፈለግሽ፣ እህቴ ግን ለቀቅ አድርጊያትሽ። አንተ ካልደረስክብኝ እኔ አልደርስብህም። ሁለተኛ ተሳስታ አጠገቤ እንዳትደርስ፣ ቤቴ እንዳትመጣ። ነይ እንጂ ወዴት ነው? ፍቅር መች ጨረስን? እንደዚህ ቆሜ ተሽል ገቢ ነው እና ሌላ ምን ፈለግ? አሁን ዞር በልልኝ። አይ አትሄጂ፣ ነይ ወደዚያው። አንተ እንዴት ነው እያረካት ያለው? እባክህ አሹ ከዚህ አባረው ተመልሶ እንዳይመጣ። በዚህ ዱላ ሳልሰባብርህ እዚህ ጥፋ። አረ አሹ አለ ብለሽ ነው እንደዚህ የምትናገሪኝ? ጠብቁኝ ሁለታችሁ። አሹ ለማሚ የሆነ ነገር እንዳይቀባጥርላት ወደዚህ ቤት እንዳታስገባው። አረ ወዲያ እራስሽ ፈልገሽ እየወጣሽልህ ደግሞ እማዬ እንዳሰሙ ምናምን ትላለች። እኔ ምንም ማድረግልሽ ነገር የለም። አዎ ደግሞ ምንድነው እንደማይፈልግ ሰው የምትሆኚው እየፈለግሽ? አሹ አሁን ከኔ ጎን ነው መቆም ያለብን። ከዛ ደግሞ እኔ የማደርግልን አታውቅም። አረ ወዲያ አንቺ ደግሞ ምን ልታደርግልኝ? እንደው ለእትዬ ብዬ እንጂ እንዳንቺ ስራ ፍቅር እንዳንቺ። በቃ ከዚህ በላይ አታውራ። አቤት ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ይበልልኝ። ሰራተኛው አደይ ክፍል ይዤላችሁ ቀርብ ያለሁ ማለት ነው። ለምለም በጣም ስለታመመች እንግዲህ የሚያገራሽ ሰው ያስፈልግሻል ይላታል ዴቭ። አደይ ለእኔ ከእህቴም በላይ ነች። አው ልክ ነሽ ይላታል ዴቭ ማለት ነው። በመሀልም የተጫወቱ እያለ አደይ ትመጣና የሌሊ ሰላም ትላታለች። ሌሊዬ በጣም ይቅርታ እሺ ስትላት እንዴት ታመሽ ትችሽ ጠፋው። ዴቭ አልታያትም ነበረ። በጣም ይቅርታ ዴቭዬ አንተ አልታያኸኝም። ሌሊ ስላመማት በሱ ተጨንቄ ነው። ደህና ነህ? እኔም ማን ጠይቆኝ። አይደለም እንደዚህ ታደርጊያለሽ? አሁን እኮ ለኔ የምትጨነቂበት ሰዓት አይደለም። አንቺን ዴቭና ለራሳችሁ ጊዜ ያስፈልጋችኋል። አው ሌሊ አደይ የሌሊ ጉዳይ እንዳለ ሆኖ የኔና ያንቺ ጉዳይ ደግሞ ሙሉ መርሳት የለብሽም። ከዛ ትልሽ እዚህ መጥቼ ግን ምንም ያደረኩት ነገር የለም አደይ እያለ እዚህ ከመጣሁ እኮ አንድ እርምጃ እንኳን አልተራመድኩም። ይቅርታ ዴቭ ለና አባዬ ደውሎ ነበረ እና ምናልሽ አጋጣሚ አልተመቸኝም አላነሳሁለትም። አደይ ደዊና አውሪያቸው። ምናልባት እኮ ስለሌና ስላንቺ ሊያወሩሽ ይሆናል። እሺ ዴቭ እደውልለታለሁ። አባዬ መስማቱን ሊያስደስትህ አይገባም እንዴ? ለምን ይላል ዴቭ። ምክንያቱም አባቴ የሚናገረውና የሚወስነው ነገር ግልጽ ነው። አይ ዳይመንድ ሁሉም ነገር እሳቸው ደስተኛ እንደሆኑ ነገረው። ደስተኛቸው ነው ማለትማ እንግዲህ ደስተኛ ናቸው ዳይመንድ። ሁሉም ነገር ለኔ ሁሉም ነገር ነገራቸው። ምን ብለው እንጃ እኔ አላቅም። ዳይመንድ እስካሁን ራሱ አላገኘሁትም፣ እኔም አላገኘሁትም ይላል። ይቅርታ ዴቭ፣ ይቅርታ ብቻ አልፈልግም አደይ። ጊዜ ሰጥሽኝ አብረን እንድናሳልፍ እፈልጋለሁ። ለምለምም ደግሞ ፈጣሪ አይለያችሁ ስትል ዴቭ አሚን ይላል። አደይ ለምን አኮረፍሽ? የሌሊ ነገር በጣም እያስጨነቀኝ ነው። ምንድነው የታመመችው? እስኪ ጠይቃት። ለምን ነው የምደብቀን? አደይ ተይ፣ እኔ አሁን በጣም ደህና ነኝ። ከዚህ በኋላ እንድትጨነቂ አልፈልግም። ሌሊዬ ያለ መጨነቅ አልችልም። ከዚህ በኋላ
አልፈልግም መጣላትሽ ትላታለች። ለምለም አዳይን ማስከፋት አይቻልም። እኔ ፈርተሽ ከሆነ እኔ ሄዳለሁኝ። አዳይ እኔ ያስወጭኝ ትንሽ አትቆይም? አይ እኔ ልሄድ አዳይ፣ አንቺም አልተረጋጋሽም። ለሊም ደግሞ ትንሽ ታማለች። ስለዚህ በደንብ አውሩ ይልና እሺ ስለተረዳኝ አመሰግናለሁኝ ለልዬ፣ በቃ ፈጣሪ ጨርሶ ይማርሽ እያለ ማግስት ነገር ካለ ደውይልኝ ይላታል ዴቭ ለለምለም። እሺ በጣም አመሰግናለሁ ዴቭ ትለውና አደይንምና ዴቭ ወደ ውጪ ይወጣሉ ማለት ነው። ለምለም ብቻዋን ቁጭ ብላ ማልቀስ የጀመረች ነው ማለት ነው። ቅምጥል ወደ ቤቷ ስትገባ አበባ ተበትኖ ወይኔ ተከፍቶ ነበረ እያየችው። ከዛ ምንድነው እያለች ብቻዋን እየተገረመች ትገኛለች። ብቻ ቅድም ሲንተባተብ ላይ የነበረው ለዚህ እንዳይሆን እያለች እንግዲህ ኪንጎም አበባዋን ስታሸቱ ነበረ። ግን ኪንጎ ይመጣና በር ከፍቶ ሲኳኳ ሲገባ ከዛ በኋላ ቅምጥል ያላት ኪንጎ በጣም ይቅርታ፣ አንቺ ምን አጠፋሽ? እኔ እንደምትፈልገኝ ሰው ስላልሆንኩ በጣም ይቅርታ። አንተ እኮ ራስህ ነው እንደዚህ ያደረከው፣ ግን ልታደርግልኝ ይገባል። ከአሁን በኋላ እንከባከብሻለሁ። አውቃለሁ አባባ ካረፉ በኋላ ምንም ነገር አልተረዳሁሽም። ከአሁን በኋላ አጠገብሽ ነው፣ ሁሌም ቢሆን አጠገቤን ትሆነ እፈልጋለሁ ትለዋለች። ቅምጥልም ታውቂያለሽ እንዳንቺ የሚረዳኝ ሰው የለም፣ በጣም ይቅርታ፣ እኔም ትንሽ አበዛሁት። ሁለቱም ይቅርታ ከተባባሉ በኋላ እንግዲህ ወደ እቅፍ ላይ ገብቷል ማለት ነው። ወደ እንዴ እኔ ባክህ እንደዚህ አይነት ብዙ አይደለሁም፣ ግን አንተ ካደረከው እሺ ትላለች ቅምጥል ማለት ነው። የኪንጎ ፍቅራቸው እንግዲህ እየቀጠለ ይገኛል ማለት ነው። ቅምጥልም በጣም ደስተኛ ሆናለች። ቤት ውስጥ ወይንና አበባ ተበትኖ ሲታይም ኪንጎሙም በጣም ደስተኛ ሆኖ ሁለታቸውም ደስታቸውን እየቃጩ ይገኛሉ ማለት ነው። በቀጣይስ ምንድነው የሚከሰተው የሚለው ነገር አብረን እንመለከታለን፣ አብረን እናያለን ማለት ነው። ውድ ተመልካቾቼ ላይክ ያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን ማለት ነው። እንግዲህ ቅምጥልና ኪንጎ ፍቅራቸው ወይኑንም ይቀዳና ይሰጣታል ማለት ነው። እሷን ምንም ሳታስብ በአንድ እጁ ታደርገዋለች ማለት ነው። ሁለቱም ሰከሩ። ከዛ ሊሳሳሙ ሲሉ ከውጪ ሰው ሲመጣባቸው ሁለቱም ደንግጦ እንግዲህ መሳሳምም አቆሙ ማለት ነው። ሁለታቸውም እንግዲህ ፍቅራቸውን አመሰግናለሁ እየተባባሉ ይሄ ለአዲስ ህይወታችን ነው እየተባባሉ ነበረ። ቀስ ብለሽም ደግሞ አትጠጭም እንዴ በአንዴ እንዴት እንደዚህ ትጠጫለሽ ይላታል። የእንግዲህ የለምለም ዶክተርም በጣም ያሰበ ይገኛል ማለት ነው። ማለትም አዳይና ባቡሬ ሄዶ አስጨነቁት ማለት ነው። ማለትም ለምለም ስለታመመች የለምለምን እንግዲህ ኬዝ ስጠን፣ ካልሆነ የታመመችበትን በሽታ ንገረን ሲል አነግርም አለ። እሱም ለምለም አስጠነቀቀችው ለዶክተሩ ማለት ነው። ለእኔ ህመም ለማንም ሰው መናገር የለብህም ትለዋለች ማለት ነው። ባቡሬ አጠገቡ መቶ ቁጭና ምን ነው ባቡሬ፣ ምንድነው የተፈጠረ? የደበከን ነገር ንገረን። ተረጋጋ ባቡሬ። አልረጋጋም። ቆይ ምንድነው የተባባልነው? ምን ማድረግ ነበረብኝ? ከዚህ በፊት መድኃኒት እንዳቋረጠች ነግሬክ ነበረ። ለምንድነው ህመሟን ማወቅ ማልችለው? ይቅርታ፣ እኔ ያለ ታካሚ ፈቃድ ምንም ማድረግ አልችልም። ልጅቷን አታስጨንቋት ዶክተር፣ እኔ ከዚህ በኋላ ምን እንደሆነ ሳላቅ መኖር አልችልም ይላል። ከዛ በኋላ ዴቭና አዳይን ያሁን አልፏል። ከአሁን በኋላ እንደዚህ መዘነጋት የለብንም። በቃ እኔ ልግባ። ለሊ ብቻዋን ናት። አዲስ ነገር ካለ ደውልኝ የኔ ፍቅር። እሺ ቻው በቃ እያለች ለዴቭን ትተው ስትሄድ አዳይ ሲል ከዛ እሷን ደግጣ ወይ ዴቭ ምንድነው? በቃ እንደዚህ ነው ምኑ? ናፍቀሽኛል እያልኩሽ እንደዚህ ጥለሽኝ ነው እንደምትሄጂ ወይስ ሰርችቼሻለሁ? እንደዛ አይደለም፣ በጣም ይቅርታ፣ ሀሳቤ ሌላ ቦታ ነበረ የኔ ውድ ፍቅር ብላ እሷን ምቅፍ አድርገውና ተረድቼሻለሁ፣ ግን በዚህ ሁኔታሽን እንዳትረሽኝ ይፈራለሁኝ። ይህን ያክል? አው አዝማሚያሽ እንደዛ ይመስላል። በፍጹም ዴቭ እንዳትረሳ፣ እንደዛማ አይሆንም እያለ እጇና ግንባሯን ሳም ያደርጋትና በቃ የኔ ቆንጆ ቻው እይላትና እሷም ትሄዳለች። ዴቭም አይኗን ያያታል ለአዳይ ማለት ነው። ከዛ እዚህ ጋር ደግሞ የፍቅርን ወንድም እንግዲህ ወደ ፍቅር ቤት መጥቶ በር እያንኳኳ ይገኛል። አንዴ በዚህ አንዴ በዛ እያለ እያንኳኳ በሩን እንግዲህ አሹ በልሹ ማን ነው እያለ እየሮጠ ይመጣል። ጫማው ተበጥሶ ነበረ። አሃ እያለው አጅሪት የባለፈው ቂቤ በሚጥሚጣ አልበቃ ብሎሽ ነው ወደዚህ የመጣሽው። ወዲያ ታብዛባክ ፍቅርን ጥራልኝ ይላል የፍቅር የቤዛ ወንድም።
ከፍቅር ጋር አብራቸው እንዳለያችሁ ብዬ አሁን ፍቅር ጥራለኝ ብለህ በርምደበድቦ ከአንተ ጋር ምንም ማውራት አልፈልግም። ፍቅር ጥራለኝ። ተረጋጋ ሰውየው፣ በኋላ በእጄ ትበላሻለህ። አው በህግ አምላክ ብዬሃለሁ። አንተ ዘበኛ ከኔ ጋር ምንድነው ችግር ያለብህ? ገደል ግባ። ይኸውልህ እኔ እዚህ ጋር እያለሁ ሬሳዬ ትረማንደት ትገባለህ እንጂ እኔ እዚህ ቆሜ አልገባም። እሺ አልገባም። ሂድና ጥራለኝ። እንደዛ ከሆነ ፍቅር የለችም። በቃ አንተ ሰውየው ፍቅር የለችም አልኩ። ሂድ ከዚህ። ከዛ በኋላ አሹ ዱላ ሊያመጣ እየሮጠ ወደ ግቢ ውስጥ ገብተዋል። እንግዲህ የቤዛ ወንድምም ብቻውን እያወራ በር ላይ ቆሞ ነበረ። የፍቅር እናትም ትመጣና የፍቅር ማዘር መጡት። እንዴት ነው ልጄን ፈልገህ ነው የመጣኸው? አዎ ፈልጌት ነበረ። በር የሚከፍትልኝ ሰው አጣሁ። ከዛ አንተ ሰውየው ዛሬ ችግርህ ምንድነው? ወይ እትዬ መጡ እንዴ እያለ በር ሲንኳኳ ለምን ነው ማትከፍተው? እርስዎ እንደመጡ አላውኩም ነበረ። እኔ ሆንኩ ሌላ ሰው ሆነ። ለምን ነው ቶሎ በር ማትከፍተው? ፍቅር አለች? አው አለች። በቃ እኔ እጠራልሃለሁ፣ እዚህ ጠብቃት። እሺ አመሰግናለሁ ማዘርዋ እያለ እሱንም እንግዲህ በላሁን እሳቸው ቶሎ ሳይመለሱ ገለል በል ሂድ ይላል። በመመለከትህ አትግባ፣ ዞር በል ከዚህ። ወዴት ነው ዞር ሚለው? የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ።